ስትባል እንኳን እንደዚህ አላለቀሰች። የት ማለት እዚሁ አብሬያት አድራለሁ። ኤቢ ለምንድነው እንደዚህ የምታይ? እህቴ ነሽ አይደል? እኔ 100% እርግጠኛ ነኝ። አሁን ካቻፍ ማረጋገጥ ፈልጋለሁ። ንገሪኝ፣ እህቴ ነሽ ወይስ አይደለሽ? ነገርኩሽ እኮ የሰማሽው ነገር ውሸት ነው አልኩሽ እኮ። እኔ እጅ አይደለሁም። እሺ ዳጣ ሰምኛለሽ? ገናኛ ቤት ለመጣሽ ነበር እንደዚህ ስሜት የተሰማኝ። ደግሞ በጣም እርግጠኛ ነኝ የአባዬ ጓደኛው ልጅ አይደለሽም። እሺ በቃ አባዬ ይመጣል፣ ቤት እናወራለን። ይኸውልሽ ዳጣ በጣም ብዙ ነገር ነው ያደረኩት እና ደግሞ እውነታውን ከአባዬ ቀጥልሽ አንቺ ብቻ ነሽ የምታውቂው። ስለዚህ ንገሪኝ፣ እህቴ ነሽ ወይስ አይደለሽም? እሺ በቃ ዳጣ ተይው። አሁን በቃ ሂጂ፣ አባዬ እየመጣ ነው። በሬድ ሂጂና ጓደኞቿን አግኝታ ሄዳለች ብዬ እነግረዋለሁ። ለምን? አባዬን ለብቻው ስለሚፈልገው። ልታስጨንቂው ነው አይደል? የኔ አባት እኮ ነው። አንቺም ደግሞ እህትሽ አይደለሁም አልሽ። ስለዚህ አባትሽ አይደለም በቃ። ዳጣ ሁሌም አጣብቂኝ ውስጥ መግባቷ አላቆመችም። አሁንም ደግሞ እንግዲህ ባልታሰበና ባልተገመተ መንገድ ዳጣ በጣም የሚያስጨንቅ ፕሮሰስ ውስጥ ገብታለች። እሱም እንግዲህ አቢጌል ደረጀ ናታንና ዳጣ ሲያወሩ የሰሙትን ነገር በማድመጧ ወይም ደግሞ በመስማቷ ተደብቃ ያን ነገር ቤተሰቡ ካላፈረስኩት አላመተራመስኩት እንዴት አባዬ ይሄን ሚስጥር ይደብቃል? እንዴት ይሄን ነገር ያደርጋል? ዳጣ ይሄን ያክል ጊዜ ስትቀመጥ ፊቱን አስቤ ነበር፣ ጠጥሬ ነበር። እዚህ ቤት ስመጣ እኮ ነው ሁሉንም ያገር ያወቅኩት በማለት እንግዲህ ቤተሰቡን ባንድ እግሩ ካላቆምኩት ብላ ተነስታለች። እንግዲህ ባለቤቱ ወይም ደግሞ ሚስቱ ኢየሱስ እስከምትመስል ድረስ ቤቱን በለቅሶ በንባ እንዲሁም ደግሞ በአይኗ ቂጥ ቤተሰቡን በማየት እንግዲህ በአይን ቢገል ኖሮ አቢጌል ደረጀ ሁሉንም ነገር ዛሬ ሁሉንም ሰው ጨፍጭፋቸው ነበር። በዚህም የተነሳ አባቱ ደረጀ አቢጌል የሆነ ነገር እንዳወቀች ወይም ደግሞ የደረሰችበት ነገር እንዳለ በመረዳት በጣም ውስጡ ብሏል። ወይዘሮ ማርታን ታያት እንግዲህ ብቻዋን ትሁን ታያት፣ በቃ ማርቲ ከሷ ጋር ማውራት አይጠበቅብሽም፣ ታያትና አርፈሽ ተቀመጭ እያለ ይገኛል። አቢጌል ደረጀም እንዴት በቃ አንተን እኔ ላውራት ሲል መጀመሪያ አንተ ምንድነህና የምታወራኝ? እንድታወራኝ በፍጹም አልፈልግም፣ ተወኝ፣ ራቀኝ፣ ሄድልኝ እያለች ትገኛለች። በዚህ መካከል ነገሮች በጣም ተተራምሰዋል። ህይወት መንገዷ ተዘዋውሮባቸዋል። ዳጣ እዚህ ጋር በጣም ተጨንቃለች። አንደኛ እዚህ ቤት ምን ነው ባልመጣው ኑሮ ሲጀመር እዚህ ቤት እኔ እኮ የመጨመሪያ እዚህ ቤት የመጣው ለታ ነው አባዬን በጭንቀት ገደልኩት። በእኔ የተነሳ በቃ ህይወቱን እንዲያስጠላው እያረኩት ነው። ምን ነው በቀረብኝ? ምን ነው ወደዛው ወደ የመጣሁበት በተመለስኩ። እንደዚህ ኩኜ ለሱ ፈተና ከመሆነው ምን ነው እኔ ማወቅ የምፈልጋቸው ህይወቶች ተዳፍነው በቀሩ እያለች ራሷን እንግዲህ ከፍ ዝቅ አድርጋ ራሷን እያስጨነቀች ትገኛለች። ምንም ያክል እንደዚህ ብትልም ደግሞ ነገርዮሹ አሁን ላይ እየገባ ሲመጣ ሁኔታዎች ስላስገድዷት አንደኛ አባቷን ማግኘቷ ተደስታ ያለ፣ ሁለተኛ እንግዲህ እናቷን ለማግኘት ወጣ ወረድ እያለች ነው የምትገኘው። ግን ይሄንን እሷ ታስብ እንጂ ነገሮች እሷ ባሰበቻቸው ሳይሆን በተቃራኒም እየሄዱባት ነው። ሁሌም ለጭንቀት ጋሯታል። አቶ ደረጀም ነገሮችን ባጭር አስተካክላለሁ ሲል ቢልም ግን አልተካከለት እያለ እየሰፋበት ሄዷል። አሁን ላይ ለወይዘሮ ማርታ ማንም ሳይነግራት በፊት እኔ ራሴ እናገራለሁ ብሎ ቢያስብም ግን ሳይሳካለት እዚህ ደርሷል። በዚህ መካከል እንግዲህ አቢጌል ደረጀ መካከል ላይ ይሄን ነገር በመስማቷ የበለጠ ሌላ ነገር እንድታስብ አድርጓታል። የበለጠ ማሰቧ ብቻ ሳይሆን እንዴት ሆነ ለምን ሆነ ይሄን ነገር አሁንም ተሐስከበ ካልነገርከኝ ሌላ ችግር ይፈጠራል እያለች እያስፈራራቸው ትገኛለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላምታዬ በያላችሁበት የዓለም ዳርቻ ይድረሳችሁ። እግዚአብሔር ይመስገን እኔ ጋር ሁሉ ነገር ሰላም ነው። እስካሁን አብራችሁ ከሆናችሁ ላይክ ማድረጋችሁን አትርሱ ቤተሰቦች። አንዴ ላይክ፣ ሰብስክራይብ ያደርጋችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ሁሌም አብራችሁ ይሁኑ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ላይክ አድርጉ። መልካም ሁሉ ለእናንተ ተመኘው። አብረን እንቆያለን። እናንተ በሐሳባችሁን በኮሜንት እኔ ደግሞ በድምጽ የተሰማንን ስሜት አብረን እንጋራለን። ዳጣ ድራማ እንግዲህ በሰፊው እየተማረበት ያለ ድራማ ነው። በመሆኑም እንግዲህ አቢጌል ይሄን ነገር ካላዘረጋገፍኩት ብላ እያወጣች እያወረደች ነው የምትገኘው። ያው እንግዲህ ዳጣ ድራማ እንደምታውቀው በጣም በሰፊው እየተማረበት ያለ ድራማ ነው። አጠቃላይ ቤተሰብን ሀገርን የሚዳስስ ድራማ ነው። ከሰዎች ጋር እንዴት መኖርን፣ ቤተሰባዊ ኃላፊነትን፣ ትግስትን፣ ጥበብን፣ ማስተዋልን፣ ብዙ ነገሮችን፣ ፍቅርን በቃ ከሰዎች ጋር እንዴት መኖርን ሰው ስንል ሰው ማለት ምን ማለት እንደሆነ ትርጉሙን ያየንበት ነው። እናትነት እንደ ወይዘሮ ማርታ፣ ትግስትን እንደ ማርታ፣
የአባትነትን ጥግ ስተትን ሰርቶ የመጸጸትን እንዲያቱ ደረጀ እንግዲህ ጠቅላላ ፍቅርን እንዲ አብሮ መኖርን እንዲ ናታን እንዲ ነዳጣ እንዲሁም ደግሞ ነገሮችን አጥብቆ መያዝ ወይም ደግሞ ተንኮል ፍለጋን እንደ አቢጌል ደረጀ አጠቃላይ እንደ ሁሉም እየተማረበት ነው። በነገራችን ላይ አቢጌል ደረጀም ተንኮለኛ ናት ወይም ደግሞ እንደዛ ናት ስንል ሁሉን ነገር መወሰናችን አይደለም። እሷን በሷ እይታ ልክ ናት። የምታደርጋቸው ነገሮች ያሰበቻቸውም ነገሮች በጣም ልክ ናቸው። ልክም ከሚባሉ በላይ ሁሉንም ነገር ልክ ናት፣ ትክክል ናት። ግን ደግሞ ትክክል የሆነ ሁሉ አይነገርም አይደል ጋይስ? ሁሉም ነገር ቦታና ጊዜ አለው። እያንዳንዱ ነገር የምናደርጋቸው ነገሮች ቦታቸውን ጊዜያቸውን ካልጠበቅን አንዳንዴ እንድነው ይባላል አስቸጋሪ ነው። ስለዚህ እሱን ያያየንበት ያለ ነገር ነው። ሁሉንም ነገር ግን በትግስት በማስተዋል ከሆነ ሁሉንም ነገር እናልፈዋለን። እና ወደ ቤተሰቦቻችን እንግዲህ አቢጌልም ሁሉም ነገር ላይ ጥርጣሬዋም የመጣላት ሀሳብም እኮ ልክ ናት። ግን ልክ ያልሆነችበት የምትናገርበት ቦታ የምትናገርበት ጊዜ ለምትናገረው ሰውና የምትናገርበትን አላማዋን ወይም ደግሞ ነገ ጧት ሊያመጣ የሚችለውን አደጋ ሪስክ ሁኔታዎችን አለማወቋ አለመናገሯ ነው። እና ወደ ቤተሰቦቻችን እንግዲህ ይሄን ይመስላል። በጣም ደስ የሚል ነገር እየተማርንበት እንደሆነ ተስፋ አደርጋለሁ። ናታን እንግዲህ አጋጣሚ ለዳጣ ይጠቅማል ወይም ደግሞ ደስታዋ ነው ብሎ ደረጀ የነገረውን ኢንፎርሜሽን ሼር በማድረጉ አቢጌል ተሸሽጋ በመስማቷ አሁን ላይ እንግዲህ በጣም እያከረችው ትገኛለች። ግን ሌላው ደስ የሚለው ነገር ይዛ ሄዳ ወደው ለማርታ አለመናገሯ በጣም ትልቅ ቫልዩ አለው። እኔ ግን ወደው እንደሰማች ይዛ ሄዳ ለማርታ ተነግራታለች ብዬ ፈርቼ ነበረ። ያንን ነገር መታገሷ አለመናገሯ ያቺንን ስሜቷን ተቆጣጥራ በለቅሶም ሆነ በኦታ ያንን ነገር ሸፍና ማሳለፏ በጣም ደስ ብሎኛል። ይህም ነገር እንግዲህ እንደዛ እንድታደርግ ያረጋት አቶ ደረጀ ያደረገው በቃ ለማስተማር እሷን ያደረገው ነገር ነው። አንድ ነገር ከማድረጓ በፊት ምን ያክል 2-3 ማሰብ እንዳለባት እዚህ ጋር ስላሰበች ነው። ስለዚህ በጣም ደስ የሚል ነው። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር አድርጉ። ባይ